ቅጥ ሲያጣ ወደ መጠፋፋት ሁሉ እንዳይወስደን ምናምን እፈራለሁ እኔ። በጣም ቅጥ ያጣ የጋጡ ወጥ ፕሮፓጋንዳ እየተሰራ ነው። በንጹህ ደም ላይ ቢያንስ የማይሆን ፖለቲካዎችን መነገድ እኔ ፌር ነው ብዬ አላስብም። ከሞራልም ተጠያቂነት አያድንም፣ ከህሊናም ተጠያቂነት አያድንም። እግዚአብሔር ካለ ደግሞ ወደፊት ህግና ስርዓት ሲገነባ በህግም ተጠያቂ ምናምን ሊያደርግ ይችላል። ግን ቢያንስ ዛሬ ላይ የህሊናና የሞራል ተጠያቂነት ያደርጋል። እኚህን ሴትዮ አይቼ እኔ ራሴ ትንሽ ታመሜ ነበርና በህመሜ ላይ በቃ ይሄ ሌላ ህመም ነው የጣለብኝ። አሁን የአማራን ትግል አማራ ውስጥ ሆኖ ራሱ አማራውን የሚከረክም ኃይል ተፈጥሯል። ለምሳሌ አማራ አንድ ዜና አንድ ፕሮፓጋንዳ ከሰራ ይድረስ ለብልጽግና ነው፣ አድራሻ አለው። የሚሰሩ ፕሮፓጋንዳዎች አድራሻ አላቸው። ያን ፕሮፓጋንዳ በማስተጋባት በተለይ ከፋኖቹ የወጣ ፕሮፓጋንዳ ከሆነ ይድረስ ለብልጽግና ተብሎ የተሰራን ነገር አቤት ማለት በመሃል መጥቶ ጥሩ አይደለም። ምክንያቱም እናንተ የምታደርጉትን ፖለቲካ እኛም ልናደርገው እንችላለን። ዛሬ እኛ የምንወደውን ፋኖ ስታዋርዱ እናንተ የምትወዱትን ፋኖ ብናዋርድ ደስ ይላችኋል? መሪ ወዳጆ ላይ ስትዘምቱ ምሳሌ ልስጣችሁ። ሳሚ ቀኘቲው መሪ ወዳጆ ላይ ቢዘምት እናንተ ማን ላይ ነው የምትዘምቱት? ኮሜንት ላይ ጻፉልኝ። ሳሚ ቀኘቲው ትችት አይደለም፣ ቅልጥ ያለ የፕሮፓጋንዳ ዘመቻ መሪ ወዳጆ ላይ ቢዘምት እናንተ የፕሮፓጋንዳ ቅልበሳውን ማን ላይ ነው የምትዘምቱት? ጻፉልኝ፣ ኮሜንት ላይ ጻፉልኝ። እየጠበቁ ነው። ሳሚ ቀኜ መሪ ወዳጆ ላይ ቢዘምት የወያኔ ተላላኪ መሪ ወዳጆ ምናምን እያለ ዘመቻውን ቢያጧጡፈው እናንተ ማን ላይ ነው የምትዘምቱት? አንደኛ ራሱ ሳሚን ትሰድቡታላችሁ፣ ሳሚ ላይ ትዘምታላችሁ። ሁለተኛ እስክንድር ላይ ትዘምታላችሁ። ሶስተኛ ጌታ አስራደ ላይ ትዘምታላችሁ። አንደኛ ራሱ ሳሚ ላይ፣ ሁለተኛ እስክንድር ላይ፣ ሶስተኛ ጌታ አስራደ ላይ። ማን ላይ ነው የምትዘምቱት? ቀጥሉ እስኪ አንድ ሁለት ሰዎች። ራሱ ሳሚ ላይ ዘምታለሁ፣ አይ እስክንድር ላይ ዘምታለሁ፣ አይ ጌታ አስራደ ላይ ዘምታለሁ። ከሶስት አንዱ ምረጡ። አንደኛ ራሱ ሳሚ ላይ፣ ሁለተኛ እስክንድር ላይ፣ ሶስተኛ ጌታ። ኦኬ ብዙ ሰዎች ጌታ አስራደ ይላል። በቃ ፖለቲካው ገብቷቸዋል። ይኸውላችሁ ሳሚ ቀኜ ፖለቲካሊ ኢሬሌቫንት ነው። ዘመትክበት አልዘመትክበት ምንም ያመጣ። እኔ ተደራጅተው አንድን ፋኖ ሲቀጠቅጡ ልጆቹ ላይ የምትዘምቱ ሰዎች ጤነኞች አይደላችሁም። ልጆቹን በሚኖሩበት አገር አግኝታችሁ ካገለላችሁ፣ በተቋም ካገላላችኋቸው ምናምን ኦኬ። ከዛ ውጪ ግን ልጁ ላይ ብትዘምትበት ስሙን መጥራት የለብህም። ሳሚ ቀኜ ላይ አትዘምትም፣ እስክንድርም ላይ አትዘምትም። ምክንያቱም ሳሚ ቀኜ እስክንድርን አይደግፈውም። እስክንድር ፕሮቴክቲቭ ሺልዱ ነው፣ ጭምብሉ ነው። የሳሚ ቀኜ ትልቁ ስስልብ ማን ነው? ጌታ አስራደ ነው። ስለዚህ ሳሚ ቀኜ መሪ ወዳጆ ላይ ሲዘምት ብሪሊየንት የሆነ ፖለቲከኛ ራሱ ሳሚ ቀኜን ወጥቶ ስለ ጌታ አስራደን በመሞገት ነው የፕሮፓጋንዳ ማጣፊያ የሚሰራው። ኦኬ አዲስ ታይምስ ጌታ አስራደ ላይ ሌትስ ጀስት ሴይ ደሳለኝ ላይ ቢዘምት፣ አዲስ ታይምስ ደሳለኝ ላይ ቢዘምት እናንተ ማን ላይ ነው የምትዘምቱት? አዲስ ታይምስ ደሳለኝ ላይ ቢዘምት፣ ፖለቲካ ትችት አይደለም እያልኳቸው ያለሁት። አዲስ ታይምስ ኤግዛክትሊ አዲስ ታይምስ ደሳለኝ ላይ ከዘመተ ተው ይባላል፣ ይመከራል፣ ጥሩ አይደለም፣ ይሄ ፌር አይደለም ምናምን ይባላል። መከታው አይደለም እስክንድር ላይ ነው። አዲስ ታይምስ መከታውን አይደለም የሚደግፈው፣ አዲስ ታይምስ እስክንድርን ነው የሚደግፈው። እነማ ማንን እኛንን እንደ ተቋም አፋባህን የምንደግፈው። አፋባህ ውስጥ ያለን ሰዎች በተለይ የአማራ ብሔርተኞቹ ችግር የለብንም። ለምሳሌ እኔ
ምሬንም ደግፋለሁ፣ ዘመነንም ደግፋለሁ፣ ደሳለኝንም ደግፋለሁ፣ ሀብቴንም ደግፋለሁ። ነገ አፋብሃን ሀብቴ ሊመራ ቢመጣ ነው ችግር የለብኝም። እና አዲስ ታይምስ ግን የሚደግፈው ሰው አለው። በአዲስ ታይምስ ሰበብ መከታውን የምትናገር ከሆነ ፖለቲካው አልገባህም። እነ ኔቨር ጊቭ አፕ ዘመቻ ካደረጉ የኛ የአፋብሃ ሰዎች ላይ እነ ኔቨር ጊቭ አፕ እስክንድርን ነው የሚደግፉት። ጌታ አስራደን አይደለም። ትንሽ ገለጥለጥ አድርገን ማየት ያለብን ነገር ሁሉም የሚደግፏቸው ሰዎች አሏቸው። አፋድ ውስጥ ያሉ ሰዎች የየራሳቸው የፋኖ ፋንክሽን አላቸው። አፋባ ውስጥ ያለንን ብዙዎቻችን እንደዚህ አይነት ነገር የሌለን። አንደኛ እኔ ጋጠወጥ የሆነ ዘመቻ አላደርግም። የፕሮፓጋንዳ ቀልበሳ ግን እሰራለሁ። እኔ ከፖለቲካ ትችት በዘለለ ለዛውም ለኔ ሲሉ ሞተው ድሉ የትግሬ ነው ምናምን እያልኩ አልሰራም። ሌላ ምሳሌ ልስጣችሁ። ዋና አማራዎች ፋኖቻችን ላይ ሲዘምቱ ማን ላይ ነው የምትዘምቱት? ዋና አማራዎች ብላችሁ ነው ወይስ ሁለቱ ልጆች አኪላና ኔት ላይ ነው የምትዘምቱት? ወይስ እስክንድር ላይ ነው የምትዘምቱት? ወይስ መከታው ላይ ነው የምትዘምቱት? ወይስ ጌታ አስራደን ላይ ነው የምትዘምቱት? ዋና አማራዎች የፖለቲካ ጥቃት ሲያረጉ እናንተ የፕሮፓጋንዳ ቅልበሳውን ማን ላይ ነው የምትሰሩት? የፕሮፓጋንዳ ኤግዛክትሊ ዋና አማራ ላይ ማቀለ ምን ዋና አማራ ብለህ አሁን ሎጎውን ዘቅዝቀ ሰደብከው አልሰደብከው? ዋና አማራዎች ዋና አማራ እኮ ፕሮቴክቲቭ ሺልድን የሆናቸው ለነሱ። ለምሳሌ ዩሪ ሲሆን ዩሪ ብለህ ትሰድበዋለህ በስሙ። እነሱ ግን የሚፈልጉትን ፖለቲካ ከሰሩ በኋላ ስታጠቃቸው ዋና አማራ ብለህ ነው የምታጠቃቸው። ደደብ ስለሆንክ መብትህ ነው። ዋና አማራ ብለህ አይደለም የምታጠቃቸው። እንደ ግለሰብም አይደለም፣ ግለሰቦቹን አይደለም የምታጠቃቸው። አሜን። በሚኖሩበት አገር ማህበራት ቢሳተፉ ምናምን ከማህበራት ታገላቸዋለህ ወይ ምናምን ወይ በዩቲዩብ የሚያገኙት ጥቅም ካለ እሱን ትቆርጥ ምናምን። ግን ዋና አማራዎች የሚደግፉት ማንን ሊያመጡ ፈልገው ነው ብለህ ፖለቲካውን ትሰራለህ። ዋና አማራዎች ከረንትሊ በእነማን ይደገፋሉ? ዋና አማራዎችን የነማን ደጋፊ ይደግፋቸዋል? ዋና አማራዎች ማንን ወደፊት ለማምጣት ነው? ዋና አማራዎች መጀመሪያ ወደፊት ሊያመጡ የሚፈልጉት ሰው ጌታ አስራደን ነው። ይሄን ማወቅ መቻል አለባችሁ። የሚደግፏቸው ሰዎች ዋና አማራዎችን ደግሞ የጌታ አስራደ ደጋፊዎች ናቸው። ይሄን ማወቅ መቻል አለባችሁ። የእስክንድር ደጋፊዎች ከዋና አማራዎች ጋር ያላቸው ግንኙነት ታክቲካል ነው ማለት እኛን ለማጥቃት። አሁን ባለፈው ይሄ የጎጃም ጎጠኛው እኔን ምናምን ያጠቃ ጊዜ በግልጽ በቃ ይሄንን አካል እንበታት ነው ምናምን ብለው በደንብ ታክቲካሊ ምናምን ተቀናሽተው ምናምን ነው የሰሩት። ዋና አማራዎች ከእስክንድር ደጋፊዎች ጋር ምናምን ሰው ጥሩ ነው እሱ ነው። እኔ አይ ሪስፔክት የፖለቲካ ስራ ነው የሰሩት ምናምን ነገር። ግን ዋና አማራዎች ከእስክንድር ደጋፊዎች ጋር የፖለቲካ ህብረት የላቸው። ዋና አማራዎች እስክንድርን አይፈልጉትም። ዋና አማራዎች እስክንድርን ዘመነን ለመምቻ ሊጠቀሙበት ይችላሉ። ወይ የነዘሜ ምናምን የነ ሀብቴ ወይ የነ መሬ ወይ የነ ኢንጂነር ደሳለኝ ፖለቲካ ከፍ ካለ እስክንድርን ምናምን ትንሽ ተጠቅመው እዚህ ያለውን ተቋም ሊመቱበት ይችላሉ። ዋና አማራዎች ለእስክንድር ብለው ግን አይደለም፣ ለእስክንድር ተቆርቁሮ አይደለም፣ ማቻቻያ ነው። እነሱ የሚፈልጉት ሰው እንዳይመታ እስክንድርን ተጠቅመው ያቆራቁዙህና አንተ ጅል ሆነ እስክንድርን ስትቀጠቅጥ ምናምን እነሱ በጓሮ በር በአንድ ድንጋይ ሁለት ወፍ እና ዘመነንም ቀጥቅጠዋል፣ እስክንድርንም ደግሞ አንተን አስቀጥቅጠውሃል። በጓሮ በር ጌታ አስራደን ይዘው ሊመጣሉ። ዋና አማራዎች ኤክሰሲቭ የሆነ ፕሮፓጋንዳ ከሰሩ የሚደግፏቸውም የጌታ አስራደ ደጋፊዎች ስለሆኑ የፕሮፓጋንዳ ቀልበሳው የሚሰራው ጌታ አስራደ ላይ ነው። ምንም ግልጽ ፖለቲካ ነው። ዩሪ ፍትህ አዛብታሃል የሚለኝ ሰው እጁን አውጥቶ መምጣት ይችላል። ግልጽ ፖለቲካ ነው ነገር ስለማቀው ማለት ነው። ዋና አማራዎች ሸዋ ላይ መከታውን እንደማይወዱት እኔም እናንተም ሁሉም ሰው ያውቃል። ሁሉም መከታውን አሁን ለምንድን ነው እየደገፉት ያሉት? የራሳቸው ምክንያት አላቸው። አያገባኝም። እኔ ከሰረመረላቸው አያገባኝም። ዋና አማራዎች ጎንደር ላይ የወገራና የዳባት ቡድን ብለው እነ ሀብቴን እነ መሳፍንትን ይቀጠቅጣሉ። አንድ የጎንደር ልጅ ሲከፋ አይታችሁ ታውቃላችሁ? የወገራና የዳባት ፖለቲካ ሲባል እገሌ ከዳባት አይወጣም ይላል፣
እገሌ የወገራ ሽፍታ ነው ምናምን ይሏል አይደል? ዋና አማራዎች ወገራና ዳባት እያሉ ፖለቲካ ሲሰሩ ኖባዲ ኬርስ። ኢንፋክት የጌታ አስራደ ደጋፊዎች ታክቲካል ድጋፍ ይሰጧቸዋል። ምክንያቱም ዋና አማራዎች በስተመጨረሻ ወደፊት ይዘው ሊመጡ የሚችሉት ሰው ጌታ አስራደ ኢያሱ ይሄን ክሊክ ነው ይዘው የሚመጡት። ድርሳን አንዳንዴ ፎቶውን ይለጥፋሉ፣ ማባያ ነው፣ ደሜን ፐርሶና አይደለም። መከታው የአማራን ትግል ይምራ ብትላቸው እኔም እናንተ ምናቃለን አይደል? ሀብቴ ይምራ ብትላቸው አይፈልጉም። መሳፍንትን ምናምን በቃ ዋና አማራዎች ጌታ አስራደ ነው። ስለዚህ ዋና አማራዎች የፖለቲካ ፕሮፓጋንዳ በጣም ካበዙት ትችት መብታቸው ነው። እኔ አያገባኝም መተቸት ምናምን ኢትስ ኦኬ። ግን የወንድሞቻችንን ሞት የወያኔ ያረጉ ቅጥ ያጣ ዘመቻ የአፋባሃ ሰዎች ላይ ከዘመቱ የፕሮፓጋንዳ ቅልበሰው የሚሰራው ማን ላይ ነው? ጌታ አስራደ ላይ ነው። በአፋባሃ በኩል የትኛውንም ሰው ከቀጠቀጡ ማለት ነው። ያው ይሄን ፖለቲካ መረዳት አለባችሁ። እኔ ግን አሁን እንደዛና አርግ እያልኩ አይደለም። እኔ እንዲያነ ፖለቲካ ይቁም። ለምንድን ነው ይቁም የምለው? እቺ እናት ወርቅ ልጇን አታ ለአማራ በተሰዋች አፋባሃ ሴቶችን ያስጨፈጨፋል ምናምን ብለን ልትመጣ አትችልም። ይሄ ግፍ ነው እንዴ! እኛ ትግሬን እንታገል፣ የኦሮሞን ፕሮፓጋንዳ እንታገል፣ ወይስ ደግሞ እኛ ውስጥ የሚሰራውን ፕሮፓጋንዳ እንታገል? ሴቶቻችንን ከቆራረጡ ነው፣ ለዓለም እናሳውቃለን። the burden of proof የአብይ አህመድ መከላከያ ነው አላደረኩም ብሎ ራሱን ማረጋገጥ ያለበት። on behalf of የአብይ አህመድ መከላከያ መጣ እንደዚህ ነው አልተደረገም ምናምን የምትል ከሆነ ይሄ የአማራን ትግል እያፈረስከን ያለው ማለት ነው። ሁሉ እንዲህ አይነት ፕሮፓጋንዳ ፌር አይደለም። ነገ አፋድ ድል ቢያደርግ እኛም በእናንተ ድል እንደዚህ ብንሳለቅ በቃ ትግሉን የማይሆን ቅርቃር ውስጥ ይከተዋል። የአፋድ ሰዎች እንዲዋጉ መምከርን ያለባችሁ። የአፋድ ሰዎች ካልተዋጉና አፋባሃዎች ከተዋጉ በውስጥ የአፋዶች እንዲዋጉ እየነገራችሁ የአፋባሃን ድል ባታደንቁ እንኳን አፋችሁን መዝጋትን ያለባችሁ። አፋባሃ ነገ ድል ካደረገ እኔ ወጥቼ በይፋ ደንቃለሁ። አፋባሃ በጦር ሜዳ ውሎ ጀግንነት ምናምን ካሳየ ወጥቼ አፋባሃ ሰዎች ከተሰዉ ኮንዶላንስ ገልጻለሁ። ባልገልጽ ደግሞ በዝምታ አሳልፋለሁ። እንዴ አረ ይሉኝታ ያለው ትግል አድርጉ እንጂ ወገን። ሰው እንዴት ራሱ ላይ ፕሮፓጋንዳ ይሰራል? ወንድሞቻችን ሞተው ያገኙትን ድል የትግሬ ድል ምናምን ብለ እንትን ምን ታዲያ ነገ አንተ እንደ አፋድ ድል ስታመጣ you think እኔ የትግሬ ድል ማለልህ ይመስላል? ለምንድን ነው እንዲህ አይነት ፕሮፓጋንዳ የምትሰሩት? ይሄ ትክክል አይደለም። ኦኬ ትግላችንን ያዳክመዋል። አንድ ቡድን አሁን በኔ ግምገማ ፕሮፓጋንዳ ላይ ፎከስ ያደረገ ቡድን አለ። ዳይሬክት ፋይት ማድረግ አይፈልግም። ስሙ አፋድ ይባላል። አፋድ ከድርጅት መስረታ ጀምሮ ክፉ ቀኖችን በፕሮፓጋንዳ አልፋለሁ፣ የቀጥታ ጦርነት ማድረግ አልፈልግም ብሎ የደመደመ ነው የሚመስለው። ከድርጅቱ መስረታ ጀምሮ አፋድ ሬሌቫንት የሆኑ የጦር ሜዳ ውሎችን አላደረገም። በአፋባሃ ሀገር ያሉት ስር ግን በፊትም በተናጥል ይያሉ የአማራ ፋኖ በጎጃም በወሎ በጎንደርና በሸዋ ያሉ ጦር ሜዳ ውሎ አድርገዋል። እንደ አፋባሃም ከመጡ በኋላ የጦር ሜዳ ውሎ አድርገዋል። አፋባሃዎች በርካታ የጦር ሜዳ ውሎ ያደረጉ አፋድ ለምንድነው የጦር ሜዳ ውሎ ማያደርገው? በፕሮፓጋንዳ ትግሉን መቆጣጠር አንድ ጥይት ሳይተኩስ የሚፈልገው የወሸከት ፖለቲካ ይባላል። ይሄ እነ ወሸከት መቼ ነው የሚተኩሱት? ይሄ ትክክል አይደለም እንዴ! በሌላም በኩል እኮ የሚሞቱት ወንድሞቻችን እኮ ናቸው። አንተ ቁጭ ብለ የፓርቲ ፖለቲካ ይመስል የቢሮ ፖለቲካ የተዝናናህ ምናምን አይነት ነገር እንደ አፋድ አልዋጋም እያልክ ትግሉን መቆጣጠር ትፈልጋለህ። በአንድ መልኩ ትግሉን በፕሮፓጋንዳ መቆጣጠር ትፈልጋለህ፣ በሌላ መልኩ ደግሞ እንደ አፋድ መዋጋት አትፈልግም። የኔ ጥያቄ ለአፋድ ደጋፊዎች አፋድ ለምንድን ነው የማይዋጋው ነው? አፋድ መቼ ነው የሚዋጋው? አፋድ የጌታ ጦር ይባላል። ጌታ አስራደ መቼ ነው የሚተኩሰው? የመከታው ጦር ይባላል። የመከታው ጦር ትልቅ ጦር ነው፣ ልክ ነው። መቼ ነው የሚተኩሰው? እነዚህ ኃይሎች እስክንድር ይመራቸዋል ይባላል። ጦራቸውን አዋቅረው ምናምን መቼ ነው የተቀናጀ ዘመቻ የሚያደርጉት? በትክክል የአፋድ ሰዎች
ለህዝባችሁ የምትጨነቁ ከሆነ አፋድ ምን እያደረገ ነው ብላችሁ ጠይቁ። እንዴ ጭራሽ ጦር ሜዳ ሄዶ እንደመዋጋት ሌሎች ሲዋጉ በፕሮፓጋንዳ የሌሎቹን ትግል የትግሬ ትግል ምናምን እያልክ የምታደርግማ ከሆነ ይሄ ትክክል አይደለም። እኔ ይኸውላችሁ እኔ ግፍ አልወድም። ግፍ ይሄ ሐሰተኛ አጭበርባሪ ሌባ ምናምን አልወድም። እኔ በግፍ በፕሮፓጋንዳ ፖለቲካ ቆጣጠራለሁ ብለህ የፖለቲካ ውሳኔ አድርገህ ወይ ከአብይ አህመድ ጋር ጉዳዩ በድርድር ነው የሚቋጨው ካልክ አፋድ የተዋጉት ሰዎች ላይ ግን ፖለቲካ መስራት ክልክል ነው። ይሄ ትክክል አይደለም። ውስጣችሁ ብዙ ችግር አለ። እኔ እሱን ልነካ አልፈልግም። ግን መሪዎች ደጋፊዎች እንዴ ሌሎች ከተዋጉላችሁ የአፋድ እኔ አፋባህ የማይዋጋ ቢሆንና አፋዶች ቢዋጉልኝ እንደው በጣም አፌን ዘግቼ በርቱ ነው የምለው። ባለፈውን የተከፋፈሉ ጊዜ ተቃጥዬ ስተቻቸው ነበር አይደል እንዴ አፋባሃዎችን። ያኔ እናንተ ላይ ዘመቻ አላደረኩም። በርትታችሁ ብትወጡ በውስጤ በርቱ ምናምን ነው የምላችሁ። የድርጅትን የአምልኮ ያህል የያዛችሁ ሰዎች አላችሁ። ቢሞቱላችሁ መከራ፣ ሄደው ቢዋጉላችሁ መከራ፣ ቢያሸንፉ ትግሬን ያሸነፈው ቢሸነፉ አማራ አስጨፈጨፉ፣ መስዋዕትነት ቢከፈል ድርጅቱን ትከሳላችሁ እንዴ? ለተከፈለው መስዋዕትነት ቴንኪዩ ነው ለዚህች እናት የሚገባት። የልጇን ጀግንነት የልጇን መስዋዕትነት ግን ልታንቋሽሽባት አይገባም። በታሪክ ይሄ ፎቶ ለሚሊዮን ዓመታት ብዙ ነገር ሲነግረን ይኖራል። ይሄ ፎቶ የአማራ ጎረምሶች ዲያስፖራ ላይ ቁጭ ብለው መክፈል ያልቻሉትን መስዋዕትነት አንዲት የ16 የ17 ዓመት ህፃን ልጅ በጀግንነት ወጣ ለአማራ ሞታለው ብላ በግፍ አገዳደሏ በግፍ የሆነባት ይሄ የአማራን እውነተኛ ታሪክ ለዘመናት የሚተርክ ፎቶ ነው። ለምንድን ነው ታሪካችንን የምታልከሰክሱት? እንደ አማራ እናሳዝናችሁ እንዴ? የሚሞተው እኮ የእናንተም ወንድም እኮ ነው። የሚሞተው የእናንተ ህዝብ እኮ ነው። መሪ ወዳጆ ባዋጋ፣ ኢንጂነር ደሳለኝ ባዋጋ፣ አርበኛ ዘመነ ባዋጋ ወይም ሀብቴ ባዋጋ እንደገና ዘመቻ እንደገና እነሱን ድላቸውን የትግሬ ሞታቸውን የሴራ የልጆቹን ሞት የሴራ ቢሞቱ መከራ ቢገሉ መከራ ምን ያርጉላችሁ? ለእናንተ ነውር አትፈሩም እንዴ? እናንተ ቢያሸንፉ ትግሬ ያሸነፈ፣ ምክንያቱም አማራ ሊያሸንፍ አይችልም የሚል ስነ ልቦና አላችሁ፣ ወይም የትግሬ ስነ ልቦና ስላላችሁ ድልድሉን ለትግሬ ትሰጣላችሁ። ወይ አደገኛ የሆነ የትግሬ ብሔርተኛ ሰርጎናል ድልድሉን እየነጠቀ ለትግሬ መስጠት የሚፈልግ፣ ወይ እልም ያለ ፖለቲካ የማይገባው ድርጅቶችን በድርጅቶች የሚደረግን መስዋዕትነት ለፖለቲካ ቁማር መጠቀም የሚፈልግ ደንቆሮ ቡድን ገብቷል። ወይ ደግሞ ድርጅታዊ ተልዕኮ አለው፣ ሂዱና ስም አጥፉ የሚላችሁ ፋኖ አለ ማለት ነው። ከሶስት አንፃር ነው እኔ ላይ የሚችለው። አንድ ድርጅት እንደ አፋድ ያለ ጦርነት አልፈልግም ፕሮፓጋንዳውን ተጠቅሜ ግን የአማራን ፖለቲካ ቆጣጠራለሁ ካለ ለ2 ዓመት ጥይት ሳይተኩስ ማለት ነው አፋድ። እስቲ ጌታ አስራደ በጦር ሜዳ ውሎ የዋለበትን ታስታውሳላችሁ? ደላስታይ አሁን ዩሪ ጌታ አስራደን ይጠላው። እኔ ጌታ አስራደን አልጠላው። ትልቁን ጎንደር አውርዳችሁ ሰው የሚጠላው ምናምን ለማስመሰል ምናምን ስነ ልቦና የማሳሳት ምናምን ትሰራላችሁ። ትልቁን ጎጃም ወስዳችሁ ልክ ባለፉት 2 ወራት ትልቁን የአማራ ብሔርተኝነትን የተሸከመውን ጎጃም አሳንሰው ምን እንዳሳከሉት አይታችኋል አይደል? ጎጃም ተበደለ፣ ጎጃም እንዲሆነ፣ ጎጃም በዚህ ወጣ፣ ጎጃም ምናምን እያሉ አንተ የጎጃም ፖለቲካ በአማራ ፖለቲካ ውስጥ የጎጃም አማራ ፖለቲካ ያለውን ሴይ የሰራውን ሌጋሲ ምናምን ተጠቅመ ታሳድገዋለህ እንጂ አልቃሻ አድርገው አስቀመጡት የጎጃም ብሔርተኞች። የጎንደር ብሔርተኛውም ተመሳሳይ ነው። ትልቁን በአማሮች ልብ ውስጥ በፍቅር የተጻፈችዋን ጎንደር ሰው ይጠላዋል ምናምን ብሎ ምናምን ይሄ እንዲህ አይነት ፖለቲካ አይሰራም። ጎንደርን የሚጠላ አማራ የለም፣ ይጠላም ቢባል የሚጠላ አይደለም። ጎጃምን የሚጠላም አማራ የለም። ነገ የወሎ ጎጠኛ ሆነ ምናምን ጎንደር ወሎ ምናምን የለም፣ እንደዚህ የለም። ቅጥ ያጣ ፕሮፓጋንዳ ካለ ብሔርተኝነቱ ይመክታል። ከዛ በዘለለ ግን የወንድሞቻችንን ሞት የግዴታ በአፋድ በኩል ስላልመጣ ብቻ
ድሉን የትግሬ ሞቱን የሴራ ምናምን እያደረክ ምናምን እሱ ትክክል አይደለም። ምክንያቱም እኛ ጥያቄ እንድንጠይቅ እንገድዳለን። አፋድ ባለፉት 2 ዓመታት ተቋም ከመሰረተ በኋላ ድርጅት ከመሰረተ በኋላ ስንት ጦርነቶች ተዋጋ ብሎ የሚጠይቅ ህሊና ያለው የአፋድ ደጋፊ ያለ። የአፋድ ሰዎች ሁሌ ፕሮፓጋንዳ ላይ ተጠምዳችሁ ሁሌ ወይ ጌታ አስራደን ስትከላከሉ ወይ ታላቁ እስክንድርን እስኪ አማራን መቼ ነው የምትከላከሉት? ጌታ አስራደንም ሳይሆን ታላቁ እስክንድርንም ሳይሆን አማራን ለመከላከል ኦኬ አፋድ መቼ ነው የጦር ሜዳ ውሎ ያደረጋችሁት ብላችሁ የምትሞግቱት? it's been a while ተዋክታችሁ አታውቁም። 2 ዓመት ሊያልፋችሁ ነው ውጊያ ተዋክታችሁ አታውቁም። ይሄ በጣም ነው የሚያሳፍረው። ምክንያቱም በፕሮፓጋንዳ በወሸከት ፖለቲካውን እንቆጣጠራለን ሌሎች ይዋጉ የሚል ወይም ደግሞ ትግሉ በድርድር ነው የሚጠናቀቀው የሚል የፖለቲከኛ ግምጋሜ ስለያዛችሁ መሞት አትፈልጉም። እናንተ የምታደርጉት ሪሶርስ አሲሜትሪ ነው አይደል? ሚሊተሪ ስትሬንግዝ ስለሌላችሁ ኢንፎርሜሽን ዋልፌርን ወደ ፐብሊክ ሰፖርት ለመለወጥ አይደል? ኢንፎርሜሽን ዋልፌር ነው እያደረጋችሁ ያላችሁት። ማዛባት ሪሶርስ አሲሜትሪ ፍትህ ለማዛባት ማለት ነው። ናሬቲቭ ለመቆጣጠር ልክ አፋባሃዎች የሆነ ጦርነት ካካሄዱ ይሄ ጦርነት መከርከም አለበት። ቶሎ የድል ስሜቱ ውሃ መደፋት አለበት። የትግሬ ተዋጊዎች መባል አለባቸው፣ ነፍሰ ገዳዮች መባል አለባቸው፣ የተሰዉ ፋኖዎች ካሉ ከሊያስገደላቸው በሚል መሪው ላይ ፕሮፓጋንዳ ይካሄዳል። እንዲህ የምታደርጉት ሰዎች በሙሉ የምትደግፉትና ወደፊት ማምጣት የምትፈልጉት ፋኖዎች አላችሁ። ስለዚህ እንዲያነ ፖለቲካ በሰራችሁ ቁጥር እኛም እናንተ የምትደግፉት ፋኖ ላይ እንድንዘምት እንገደዳለን። ይሄንን ማድረግ አልፈልግም። ይሄንን ማድረግ እኔ አልፈልግም። አሁንም በአማሮች ፊት እየለመንኩ ነው። እኔ ሳሚ ቀኜ ለሚያደርገው የፖለቲካ ጥቃት ጌታ አስራደ ላይ መዝመት አልፈልግም። ወይም እነ ኔቨር ጊቭ አፕ ካደረጉ እስክንድር ላይ ማድረግ አልፈልግም። ቢኮዝ እነ ኔቨር ጊቭ አፕ እስክንድርን ነው ማምጣት የሚፈልጉት። ሳሚ ቀኜ ዩቲዩብ ጌታ አስራደን ነው፣ ዋና አማራዎች ጌታ አስራደን ነው። ዊ ኖ ማንም ማምጣት እንደሚፈልግ እናውቃለን። እናንተ ላይ እንደግለሰብ አንዘምትም፣ ምክንያቱም እናንተ ጦር አትመሩም። የሚልካችሁ ፋኖ ግን አለ ብለን እናስባለን። ስለዚህ እዛ ፋኖ ላይ እንድንዘምት እንደረጋለን ማለት ነው። እረፉ። አሁን የእረፉ ነው። በቃ ለወራት ዝም ብለናል፣ ትሩስ አድርገናል። እኔ አፋድን አንስቼ አላቅም፣ ጌታ አስራደንም አንስቼ አላቅም። ያ ማለት ግን እኛ እጃችን በካቴና ተጠርንፎ እናንተ ትቀጠቅጣላችሁ 360 ዲግሪ ደግሞ ማለት አይደለም። ሲመቻችሁ በቤታችሁ ስትፈልጉ ዋና አማራ ቤት ታብታብ እያደረጋችሁ ስትፈልጉ ማሜ ጉሙዙ ቤት ስትፈልጉ ኔቨር ጊቭ አፕ ቤት ስትፈልጉ አዲስ ታይምስ እንኳን አሁን ትቷል። አይ ቲንክ ፖለቲካው ገብቶታል መሰለኝ እሱ። እንደዚህ አይነት ፖለቲካ ትክክል አይደለም። ሁላችሁም ማንን ወደፊት ማምጣት እንደምትፈልጉ እናውቃለን። አፋባሃ ላይ የሚደረገውን ዘመቻ እናንተ በሚደግፉት ፋኖ እንድናወራረድ አታስገድዱን። በተለይ እኔን ማለት ነው። ምክንያቱም እኔ እጄ ላይ ብዙ መረጃ ያለ ሰው ነኝ። ፖለቲካውን አደራጅቼ መምጣት እችላለሁ። እረፉ። ተማጽኖ ነው ይሄ። እየለመንኳችሁ ነው። የአፋባሃን ሰዎች ለተደምዱ የራሳቸውን ነገር ይስሩ፣ ተዋቸው። ልመና ነው። እየለመንኳችሁ ነው። ነገር ግን ገደብ ጥሳችሁ ትችትም ሳይሆን ፕሮፓጋንዳ በሚመስል የስብዕና እርዱስ ከገባችሁ እናንተ የምትደግፉት ፋኖ በአፋድ ውስጥ ያለ ፋኖ እንዲተች ታደርጉትና ከዛ በኋላ ደግሞ ነገ ዩሪ እንዲከሌን ትላላችሁ። እረፉ። እየለመንኳችሁ ነው አሁን ያለሁት። ሁላችሁንም ልመና ነው ያስኩት። ትችተችሁ ግን ይሄ የእናቶቻችንን ድል የእህቶቻችንን ሞት እንዴ ይድረስ ለብልጽግና ተብሎ የተለቀቀ የፖለቲካ ፕሮፓጋንዳ በማገባ ሀቤት ብለህ እየመጣህ ከሆነ ይሄ ትክክል አይደለም። አድራሻለሁ፣ ፕሮፓጋንዳው አድራሻለሁ። ይድረስ ለከሌ ተብሎ ነው የሚለቀቀው። እንዴ እናንተ መተኮስ ካልፈለጋችሁ አፋባሃ መተኮስና መዋጋት ከፈለገ እናንተ አለመተኮሳችሁን ያፋባህን በማጣጣል አይደለም የምታጣጡት። ይሄ ትክክል አይደለም። ኦኬ ኢንፎርሜሽን ዋልፌር ነው ያዛችሁት። ደግሞ ወንድሞቻችሁ ተፋልጠው ተዋግተው ያመጡትን ድል ነውረኛ ካልሆናችሁ በስተቀር በእንዲህ አይነት ፕሮፓጋንዳ አትሰሩ። ወንድሞቻችሁ እኮ ናቸው እንዴ፣ ወንድሞቻችሁ ሲሪየስሊ
የእናንተ ወንድሞች አያሳዝኗችሁ? ሞታቸው አያሳዝናችሁ? የልጆቹ ሞት አያሳዝናችሁ? ናሬቲቭ ኮንትሮል ነው እናንተን የሚያስጨንቃችሁ። ዊኒንግ ደ ስቶሪ አይደል? ሁልጊዜ አፋብኃ ዘመተና ብልጽግናን አሸነፈ፣ አፋብኃ ለቀይ መስቀል ወታደር ሰጠ ሲባል ኢንስቴድ ኦፍ አፋድ እንዴት ለቀይ መስቀል ወታደር እንዲሰጥ እንስራ ሳይሆን ናሬቲቭ ኮንትሮል ዊኒንግ ደ ስቶሪ ቶሎ የአፋብኃ ድል ላይ ውሃ መለኮስ ምናምን። ሰው አፋብኃዎች ቢያሸንፉም ቪክቲም ናቸው፣ ቢሸነፉም ቪክቲም ናቸው፣ ቢያጠቁም ቢጠቁም ቢማርኩም ወታደር ቢማር ምንም ቪክቲም ናቸው። በቃ ቢያሸንፉ የወያኔ ነው፣ ቢሸነፉ ነፍሰ ገዳይ ናቸው፣ አስገደሉ። እንዴ ያልተዋጋውን አፋድ ታሞካሻለህ? ያልተዋጋውን ያልነበረውን እንዲህ አይነት ፕሮፓጋንዳ አማራው ይነቃብኛል እንኳን አይባልም። ይሄ እኮ በጣም ነውር እኮ ነው። እማይሆን ሙቭመንት መጀመር አልፈልግም፣ እማይሆን ፖለቲካ መስራት አልፈልግም። ግን ይህም ፖለቲካ አቀዝቅዙት። አፋብኃ ሲዋጋ መንፈሳዊ ቅናት ነው ሊያድርባችሁ የሚወጋው። እንዴት ልዋጋ? እንዴት የመካነ ሰላሙን ድል የደጋዳሞትን ድል እንዴት ሸዋ ላይ የተሰራውን ወይ ሰሜን ጎንደር ላይ የተሰራውን ድል አፋድ እንዲደግም ላድርግ? ለቀይ መስቀል የብልጽግናን ወታደሮች አፋብኃ አስረከበ እያለ አንተ ናሬቲቭ ኮንትሮል ዊኒንግ ደ ስቶሪ ኢንፍሉዌንሲንግ ደ ስቶሪ ምናምን ላይክ ዊኒንግ ደ ስቶሪ ኢንስቴድ ኦፍ ዊኒንግ ደ ባትል ማለት ነው የሚያስጨንቃቸው። አፋዶች የአፋድ ደጋፊዎች በጣም በፕሮፓጋንዳ 2 ዓመት ከማሳለፋቸው በላይ የአፋድ ብሔርተኛ ሆነዋል። የአማራ ብሔርተኝነቱን ትተውታል። አማራን ረስተውታል። አፋድ ሆነዋል። አፋድ ሀገራቸው ነው፣ ህቅታቸው ነው፣ መኖሪያቸው ነው። አፋድ ሲባል ልባቸው ይመታል፣ ጸጉራቸው ይቆማል። እንዴ ከመሆን የስ ድርጅት እኮ ድርጅት ነው። ጠይቁት። አፋብኃዎች ለቀይ መስቀል ወታደር ሲያስረክቡ just to win the story instead of winning the battle ከምትሮጡ for once የሆነ ባትል አካይዳችሁ አንድ ወታደር የብልጽግና ይዛችሁ ምናምን አሳዩን። I think መከታው አንዴ ነው 2 ምናምን እንደዚህ አድርጓል። መከታው በቃ አለቀ። እኔ የነጌታ አስራደ ጦር ሜዳ ውሎ የኮሎኔል ፋንታውን ጦር በዚህ በኩል ማስረሻ ሰጤ ያው አንዳንዱ የጦር ምጥረት ስላለበት ነው። ግን ሲግኒፊካንት የሆነ ጦር አላቸው የሚባሉት እነጌታ አስራደና እነ አርበኛ ደረጀ ጌታ አስራደ ምናምን አትሊስት የሆነ ጆይንት የሆነ ኦፕሬሽን ማድረግ አለባቸው። ለኛም እኮ ያግዘናል እንደ አማራ። ዶንት ዩ ቲንክ እኔ ጌታ አስራደ ተዋግቶ ምናምን ብልጽግናም ቢያሸንፍልኝ እንደ አፋብኃ ማልጠቀም ይመስላል እንዴ? ፕሮፓጋንዳም አልሰራበትም እንዴ? አንድ ነገር ልንገራችሁ። እናንተ እኮ በጣም አይን ያወጣ ፖለቲካ መስራታችሁ ቴዲ ቆራጡ የሚባል ሰውዬ ወደ ብልጽግና ሄደ ተባለ። ወደ ብልጽግና ከሄደ በኋላ ደግሞ ቲክቶክ ላይ መጥቶ የመጨረሻ የሌለ ፖለቲካ ይሰራ ነበር። እኔ አንጀቴ ያረረ መቼም የራስ ወገን ነው ምናምን ብዬ ዝም አልኩት። አሁን ደግሞ ተልኮውን ጨርሶ ወደ አፋድ ተመለሰ ምናምን ይሉ ነው። አስባችሁታል? የጎንደር አማራ ፖለቲካ ምን ያህል መጫወቻ እንዳደረጉት ለሚሽን ብልጽግና ጋላከው። ከዛ ሚሽኑን ጨረሰ። አንዳንዱ ደግሞ ምን ብሎ ይላል? ቴዲ በጠላት እጅ ወድቀህ ነበር እንኳን ወደ ቤትህ ተመለስክ ምናምን። ከማን ተው እንጂ ወገኖቼ፣ ብልጽግና ለሚሽን እንዳላከው በምን እርግጠኛ ሆናችሁ? አረ ተው በቃ። እንደው የታላቁን የጎንደር አማራ ትግል እንዲሁ እንደፈለጋችሁ ስትጫወቱበት እንደው ዝም እንበል? እንደው ታሪክም እግዚአብሔርም ምንም የማይጠይቀን ይመስላችኋል? እንደው አንዳንዱን ናሬቲቫችሁን እንደው ጥርሳችንን ንክስ አድርገን ብዙ ናሬቲቭ ዝም እያልን ነው አይደል? ለዚህ ፕላትፎርም ላይ መቼ እንደው ጥርሳችንን ንክስ አድርገን እንደው አንዳንዱን ናሬቲቭ ዝም ብንል፣ አሁን ቴዲ ቆራጡ ለሚሽን ወደ ብልጽግና ተልኮ ከዛ ብልጽግና ለቀቀውና አሁን ወደ አፋድ ገብቶ ለአማራ ሊታገል መጣ ምናምን የሚል ፖለቲካ እንደው ይሄ እግዚአብሔር ይወደዋል? እግዚአብሔር ይወደዋል? ሊበትንህ መጣ ብልጽግና ልኮት ሜቢ አላውቅም። እኔ እንዴት ነው ጀስቲፋይ የምታደርጉት ይሄንን? እና ይሄን ባላየ እንለፍ በቃ። እኛ አማሮች አይደለንም አይመለከተንም ምናምን። ጎጠኛው በየደጁ አጥር ሰርቷል።
ይሄ የወሎ ነው አይመለከትም፣ ይሄ የጎጃም ነው አይመለከትም፣ ይሄ የጎንደር ነው አይመለከትም ምናምን ይላልና በቃ ዝም እንበል ባላየን እንለፈው አሉ ቴዲ አማራን ነፃ ሊያወጣ ብለን ምናምን በቃ ላሽ ምናምን ነው አሁን በዘመንኛ ቋንቋ የምትሉት እንዲገባችሁ ብዬ እኮ ነው። ድንገት እዚህ ውስጥ ብዙ ወጣት ማህበረሰብ ከሆነ ባላየን እንለፍ ምናምን ላይገባችሁ ይችላል። ላሽ ምናምን እንበል በቃ ዝም ብለን ባላየ ቴዲ ለአማራ ሊሞት መጣ ምናምን ብለን ፕሮፓጋንዳ እንስራ። አርበኛ ቴዲ ብልጽግናን እስከ መጨረሻ ህቅታ ተፋልሞ በብልጽግና እጅ ወድቆ በቲክቶክ ለብልጽግና ፕሮፓጋንዳ ሲሰራ የነበረው የአማራ ትግል አያዋጣም እያለ ሲሰራ የነበረው አርበኛ ቴዲ አሁን ደግሞ የአማራ ትግል እንደሚያዋጣ በሁለት ወር ውስጥ በርቶለት ወደ አፋድ ምናምን ታግሎ ሊያታግለን ደሙን ሊሰጥ እስከ መጨረሻ ህቅታ ምናምን ጎንደር ገባ ምናምን በቃ ይሄ ፖለቲካ ነው ብለን እናውራው። እንዲህ ነው ይዋጥላችኋል። is it fair? አይከብድም ወገኖች። እንደው እግዚአብሔር ይወደዋል ይሄን ፖለቲካ ብለን እሺ ራሱ ብንል እግዚአብሔር ይወደዋል? እሺ እኔ ዝም ልበል በእውነት የእውነቴን ነው፣ ግን ለእናንተ ተውጦላችሁ ነው ይሄ በቃ እንዴ? እኛ እኮ አማሮች ነን፣ አስተያየት የመስጠት ምናምን መብት አለን እኮ እንዴ? ኃይለ ኢየሱስ አዳሙ የሚባል ጠንጋራ ምናምን መጥቶ የሚያቦካውን ፖለቲካ ላለፉት ስንት ዓመታት ምናምን አማራ ብሎ ምናምን ያደራጀ ዩሪ ታደሰ ሐሳብ አይሰጥም። ጎጃሚ ኃይለ ኢየሱስ ናት፣ ጎንደር አያሌው መንበር ናት፣ ወሎ የበላይነህ ሰጥ አርጌ የሸዋው እንኳን አልመጣም እንዳይመጣ የሸዋው እንዳይመጣና ምናምን ብላችሁን በቃ ዝም እንበል። በቃ ቴዲ ሊዋጋልን ነው ምናምን የመጣው ብለን እንለፋው። ኧረ ተው፣ ይሄ ጥሩ አይደለም፣ በእውነት ጥሩ አይደለም። እረፉ። ኦኬ እረፉ። ቴዲ የሚባል ቆራጣ ብልጽግና ገብቶ ሌላውን አማራ ጭምር ምናምን እንትን ሲል የነበረ ቆራጣ ሰውዬ በትክክል ካላስረዳ በስተቀር ብልጽግና ገብቶ የፋኖችን ሞራል ሲገዘግዝ ከፋኖች ጋር ሲሰዳደብ ነበር እኮ አይታችሁታል። ከሆኑ ፋኖች ጋር እገሌን ማርኬ ምናምን ሲል የነበረ እና አሁን ደግሞ ለአማራ ሊሞት ድጋሜ መጣ። እሺ ከመጣም በጥንቃቄ ያዙት። ይሄ ፌር አይደለም፣ ይሄ ፌር አይደለም እንዴ! እኛ ታፈነን እኮ ወገን። ወይ ከፖለቲካ ጓዛችሁን ጠቅልላችሁ ጥፉ በሉን። ምክንያቱም እንዴ ግድንግድ የሚያክሉ ነውሮችን ምናምን አይነት ነገር ዝም በሉ ምናምን እኮ ነው። በጣም የሌለ እኮ ነው። አረ ወገን ተው፣ እውነት ተው፣ እረፉ። this is not fair። ይሄ ትክክል አይደለም፣ ትክክለኛ ፖለቲካ አይደለም እንዴ! ቴዲ የሚባል ቆራጣ ብልጽግና የገባ ሰውዬ አክብረህ በእኚህ ሴትዮ ልጅ ሬሳ ላይ ትሳለቃለህ። በእኚህ ሴትዮ እዩዋቸው እስኪ። እኚህ ሴትዮ አንጀታቸውን አስረው ልጅ ቀብረው እንደ እብድ አድርጓቸው ይታያቸዋል። ልብሷን ይዘው እንደ እብድ ያበደች እናት እኮ ናት። በቃ ይሄን የምታደርገው ይታያቸዋል። ፕሮፓጋንዳ በሞቱ ፋኖቻችን ላይ ምናምን ፕሮፓጋንዳ ትሰራለህ። ቴዲ የሚባል ብልጽግና ውስጥ የነበረ ሰውዬ ሲመጣ ደግሞ አንቀላብረ ለአንተ የሚሞተውን ኢንጂነር ደሳለኝ፣ መሪ ወዳጆ፣ ዘመነ ካሴ ወይ ሀብቴ ደግሞ የወያኔ ገረዶች ምናምን ትላለህ። ኧረ ተው፣ ይሄ ትክክለኛ ፖለቲካ አይደለም። እረፉ። እናንተን የሚያስጨንቃችሁ it's just winning the story rather than winning the battle አይደል? እኛን የሚያስጨንቀን ባትሉን ማሸነፍ ነው። ለዚህ ነው ብዙ ነገር እንዳላየ ምናምን። ኦፍ ኮርስ የአፋባሃ መከፋፈል ልባችንን ሰብሮት ብዙዎቻችን ፖለቲካውን ያዝለቀቅ አድርገነው ነበር። ምክንያቱም ተስፋ ያደረግነው ድርጅት ባላሰብነው መንገድ ስለሄደ። ያ ማለት ግን ብሔርተኝነቱ ምናምን አክትሞለታል ምናምን ማለት አይደለም። እና ይሄ ትክክል አይደለም። ኦኬ አሁን አፋድ የያዘው ነገር
አፋድ ሚሊተሪሊ ስትሬንግስ ስለሚጎለው ኢንፎርሜሽን ዋልፌር ውስጥ በመግባት መረጃ በማዛባት የሌሎችን ድል በማንኳሰስ ጭምር በሞት ላይ ጭምር ሬሳ በማሰራት የፕሮፓጋንዳና የፖለቲካ ብልጫ መያዝ እችላለሁ ብሎ አስቧል። ይሄ ትክክል አይደለም፣ ትክክል አይደለም። በሙሉ አቅሜ ወደዚህ ፖለቲካ መመለስ አልፈልግም። በሙሉ አቅም ከተመለስኩ ግን ስም እያነሳን ምናምን ነው ፖለቲካ የምንሰራው። ትክክል አይደለም፣ ትክክል አይደለም። ጎጃም ላይ ለህዝባችን ዋጋ ተከፍሏል። ይሄው እኚህ ሴትዮ ታሪክ የማይሽረው በቃ ስታየው አንጀትህ የሚያርበት እንደ አማራ አንገታችንን የምንደፋበት ኦኬ፣ አንጀታችን እርር ድብን ኩንትር የአማራ እናቶች በሙሉ እንደ እብድ ያበዱበት ግፍ ተሰርቷል። ጎጃም ላይ እውቅና መስጠት ብቻ ነው። ሸዋ ላይ አንድ ህፃን ልጅ ጣቱ ተቆራርጧል። አይታችሁታል? አይታችሁታል? ሸዋ ላይ ግፍ ተሰርቷል። ኦኬ፣ ቤተ አማራ ላይ ጡት ተቆርጧል። ቤተ አማራ ላይ ወሎ ላይ ማለት ነው ጉሮሮ ለጉሮሮ ተናንቀው የአብይ አህመድን ምሽግ ሲሰብሩ እንደ ተከዜ ዘብ አይነት ነው የተሰበረው ይላል የሚሊሻ ማሰልጠኛ። ተከዜ ዘብ እኮ በቃ ከወያኔ ጋር ፍጥጫ ቆም ያለው ይላል። ሚሊሻው እኮ አማራን ሊወጋ እኮ የተቀመጠ ሚሊሻ እኮ ነው። አላማጣን ሊጠብቅ ምናምን የተቀመጠ ሚሊሻ አይደለም። የአብይ አህመድን ጦር ገልቦ ብትንትኑን አውጥቶ ወታደሮች ማርኮ ምናምን የመሬ ጦር ለቀይ መስቀል ወታደር ሲያስረክብ የወያኔ ጦር ነው ይላል። ድሉን መደበቅ ሲያቅታቸው የወያኔ ይሆናል። ድሉን መደበቅ ሲያቅታቸው፣ ድሉን መደበቅ ከቻሉ ደግሞ የብልጽግና አይደለም አማራውን የጨፈጨፉት ይሏቸዋል። ከዛ ደግሞ ሴቶቻችን መስዋዕትነት ሲከፍሉ አፋባህ አስገደላቸው ይላሉ። ከዛ እንዲያውም አፋድ ባለመዋጋቱ ትክክል ነው ምናምን ሰው እንዳይሞት አድርጓል ምናምን ይላል። ማለት ፈርጣጭ ፈሪ ምንም ፕሮግራም የውጊያ ዕቅድ የሌለህ መሆን ያዋጣል እያሉ ነው። ይሄ ትክክል አይደለም። እኔ እንዲያውም ሴንሲብል የሆኑ የአፋድ ሰዎች አፋድ መቼ ነው የሚዋጋው ብለው መጠየቅ አለባቸው። ይሄ ልከህ ዘመቻ በማስደረግ የኢንፎርሜሽን ዋርፌር በመክፈት የናሬቲቭ ኮንትሮል ዊኒንግ ደ ስቶሪ በሚል ምንም አይነት ባትሎችን ሳትዋጋ ሳይኮሎጂካል ዋልፌር ኦኬ፣ ኮንስታንትሊ ፍሬሚንግ የሆነ አክቲቭ ፋይተርስ አስ የሆነ ሬክለስ ምናምን አድርጎ ኦኬ፣ አይታችኋል አይደል? ልክ እንትና ማን ነው ኢንጂነር ደሳለኝ በቃ በአፋባ ውስጥ ምንም አስተዋጽኦ የሌለው ሬክለስ ምናምን ሰው አድርገው ይስሉታል። መሪ ወዳጆ እንዲሁ ወያኔ እንደፈለገ የሚልከው ሬክለስ ሰው፣ ዘመነ ካሴ እንደው ትግል ምንም የማይገባው አምባገነን የሆነ ሬክለስ ሰው ምናምን፣ ሀብቴ ምንም ፖለቲካ የማያውቅ ከጌታ አስራደ መቶ እጥፍ የሚያንስ ምናምን ሬክለስ ምናምን። እንደዛ አይደለም ወገኖች፣ ተረጋጉ፣ ተረጋጉ። ኦኬ፣ የመሪ ወዳጆ ሪሰንትሊ ያደረገውን ኢንተርቪው ስታየው የፖለቲካ ፕሮግረሱ ይገባሃል። ዋው ዲስ ጋይ መብሰል ምናምን ይኖ የዛሬ 5 ዓመት ሊታገል የወጣው መሬና አሁን ያለው መሬ በአስተሳሰብ በንግግር በቃላት ጣጣል በሚሊተሪ እውቀት በሴራ ፖለቲካ በብዙ ነገር መሪ ወዳጆ ልቆ መጥቷል። አሁን የአማራ መሪ ነው መሪ ወዳጆ። ግልጹን ነው የምነግር። አሁን መሪ ወዳጆ ድብን አድርጎ የአማራ መሪ ድብን በቃ የተዋጣለት ቢያስተሳሰብ የሚሊተሪ የምን ምናምን ድብን ያለ መሪ ሆኖ መጥቷል። ሄድና ስማው ፖለቲካን የሚያይበት ዳይሜንሽን እንዴ የግዴታ እናንተ የምትፈልጓቸውን ሰዎች ለማምጣት በቃ በእኛ ውስጥ ገንግነው የወጡትን እነ አርበኛ ዘመነን እነ ኢንጂነር ደሳለኝ እነ ድሪስ አብደላን እነ ሀብቴን እነ መሪ ወዳጆ ፕሮፋይላቸው ተጽፎ ያለቀ አማራን ለአመታት በማታገል የሚታወቁ ፕሮፋይል እኮ የሚገናባላቸው ሰዎች እኮ አይደሉም እኮ የሚታወቁ አማራን ታግሎ በማታገል የሚታወቁ ሰዎችን ቁመናቸውን በመግረዝ አንተ የምትፈልገውን ደግሞ ምናምን ሰው ወደፊት ይሄ ትክክለኛ ፖለቲካ አይደለም። ይሄ መቆም መቻል አለበት። ሳይኮሎጂካል ዋርፌር መቆም መቻል አለበት። ፋኖቹን እንደ ሬክለስ የህወሓት ገረድ ምናምን ተደርጎ የሚሰብ መቆም አለበት፣ መቆም አለበት። ህወሓትን ካንተ ጭምር ቃያትህን ጨምረ ብትመጣ እንገርዳታለን። ኦኬ፣ አንተ ስም አሁን መጥራት ስላልፈለኩ ነው። ህወሓትን
ከነዘር ማንዘር እንዲ በሩት ምናምን አሁን ጁኒየር ፓርትነር አድርገን የመገረድ ብቃቱ አለ። ለፋኖቻችን ቤኔፊት ኦፍ ዘ ዳውት አንተ ከኤርትራ ጋር ስትሰራ ጻድቅ በይፋ ወጥተህ ኤርትራ ቢሮ ልክፈት ስትል ጻድቅ አማራው ኤርትራ ካለ ምናምን ባፋባህ ያለው እርቁም ይሄ ትክክል አይደለም። ይሄ መቆም መቻል አለበት። አሁን በአማራ ትግል ውስጥ ሁለት አይነት ትግል አለ። የወሸከት ትግልና ትክክለኛ የአፋባህ ትግል አለ። የወሸከት ትግል ማለት የማይዋጋ 2 ዓመት ሙሉ ድርጅት ፈጥር ያለው ማኒፌስቶ አለኝ እያለ በጦር ሜዳ ውሎች ላይ ሲወሸክት የሚውል ውጊያ የማይዋጋ ወሸከት ትልልቅ ጦር ይዞ የታችኛውን የፋኖ መዋቅር ጠርንፎ ይዞ መዋጋት የማይፈልግ ወሸከት የላይኛው መዋቅር ሌሎች ሲዋጉ ወጥቶ የሚወሸክት ይሄ ትክክል አይደለም። ሌሎች ሲዋጉ መንፈሳዊ ቅናት አንተም መዋጋት መወሽከት ጥሩ አይደለም። እነ ወሸከት የወሸከት ፖለቲካ ቆሙ። ኦኬ 2 ዓመት ሬሌቫንት የሆነ ሲግኒፊካንት የሆነ የፖለቲካ ትግል የጦርነት ትግል አላደረጋችሁም አፋዶች። ትንሽ መከታውን ኤክሴፕሽናል አድርጌ ላውጣው ይችላል ትንሽ። ከዛ በተረፈ ሌሎቻችሁ እኔ ሬሌቫንሳችሁ ምናችሁ ራሱ እስካይገባኝ ድረስ ኦኬ መከታው ነው 1-2 ጦርነቶች አድርጎ ያሳየን። መከታው ለሚያደርጋቸው ጦርነቶች ደግሞ እውቅና ሰጣለሁ። እኔ አልሳለቅም። የወያኔ ትግል ነው፣ ሻቢያን ሊያነግስ ነው፣ ቱለማ ኦሮሞ እንደዚህ ምናምን አልልም። እኔ መከታው ከተዋጋ ለአፋባህ ያግዛል። አፋባዎች ከተዋጉ ለአፋድ ያግዛሉ። የአፋባዎችን ድላቸውን የትግሬ መስዋዕትነትን ከንቱ ይወላችሁ። ድሮ መስዋዕትነት ክብር ነበረው በኢትዮጵያ ፖለቲካ ሶሳይቲ ውስጥ። እከሌ ተሰዋ ሲባል ክብር አለው። ዘንድሮ መስዋዕትነት እንኳን የውሻ ሞት እንዴ! ለምን ይሞታሉ? ለእናንተ ማለት ነው። እናንተ መጨረሻ ላይ በኢንፎርሜሽን ዋልፌር፣ በናሬቲቭ ኮንትሮል፣ በፕሮፓጋንዳ ዊኒንግ ምናምን አይነት ነገር፣ በሳይኮሎጂካል ዋልፌር ፋኖቹን ዋልፌር እብድ ምንም እንደማያውቁ ሬክለስ ምናምን እያረጋችሁ ሞራል ኦኬ ወይ ደግሞ አንዳንድ ድሎች በጣም ገዝፈው ሲመጡባችሁ ስትራቴጂካል ዲሌይ ድሉ ላይ ውሃ ለመቸለስ ሌላ አጀንዳ በማመን ወንድምህ ገሎ ማርኮ ሲመጣ ያንን ለመሸፈን ሌላ አጀንዳ ይዘህ ትመጣለህ ዲስክሬዲት ለማድረግ you just want to discredit the main force by buying credit አድርገህ ከዛ ፐብሊኩ ላይ ዲቫይድ ኤንድ ኮንከር ተጫውተህ ፐብሊኩን ዲቫይድ አድርገህ the risk of ይሄ ኦፕን ኮምባት ሙሉ ለሙሉ በክፍት ሄዶ መፋለምና መታገልን ሳትቀምሰው ሌሎች በጦርነት ያመጡትን ድል አንተ በፖለቲካ ልትነጥቃቸው ማለት ነው ቤት ቁጭ ብለህ። ይሄ ትክክል አይደለም። ሌሎች ተዋክተው ሞቶ ያመጡትን የፖለቲካ ድል አንተ በፕሮፓጋንዳ ቤት ቁጭ ብለህ ልትነጥቃቸው ግፍ ነው ወንድሞቻችሁ ላይ። ለምን ግፍ እንዴ? ሌላ ማንነት አላችሁ? ለምንድን ነው ሁሉ ግፍ ያስፈልገው? ጎጃም ነው ማስረሻ ሰጥ የሚሆን ሌላው፣ ወሎ ነው መሪ ወዳጆ የሚሆን ሌላው፣ ጎንደር ነው ሀብቴ የሚሆን ሌላው። የግዴታ ሀብቴ ያመጣውን ድል ነጥቀህ ለጌታ ስራ ለመስጠት ቤቱ ቁጭ አለን አንድም ጥይት ያልተኮሰውን ጌታ ስራደ በአፋባህ ውስጥ የተኮሰውን ሀብቴን አጠልሽተህ የወያኔ ገረድ አድርገህ ኢንፎርሜሽን ዋርፌር ፈጥረህ ፐብሊክ ሰፖርቱ ላይ ጥርጣሬ ጥለህ ናሬቲቭ ለመቆጣጠር ቀድመህ የወያኔ ትግል ብለህ ዲሞናይዝ አድርገህ ሳይኮሎጂካል ዋልፌር ህዝቡን በማስጨነቅ እንደ እብድ ምንም እንደማያውቁ እንደምናምንቴ ሬክለስ አድርገህ ፋኖቹን ካራክተር አሳሲኔሽን ፈጽመህ ከሶሳይቲው አይዞሌት አድርገህ ድሉ ደግሞ በጣም ሲገዝፍ
ስትራቴጂካል ዲሌይ ተጠቅመህ ትልቁን ሚሊተሪ ድል ዲስክሬዲት አድርገህ ወስደህ ጊዜ ገዝተህ ፐብሊኩን ዲቫይድ አድርገህ አንተ ግን ኦፕን የሆነውን የኮምባት ሪስክ ሳትወስድ ደረትህን ለጥይት ሳትሰጥ ሌላውን ዲሌጂቲማይዝ ታደርጋለህ አይደል? እነዚህ የወያኔ ፋኖች ወይ ሀብቴ ወያኔን ተሸክሞ ሊመጣ ሻለቃ መሳፍንት ከዳባት የማይወጡ ምናምን እየተባለ ወያኔን ተሸክመው ሊመጡ ቤትህ ቁጭ ብለህ ግን ሌሎች በተዋጉት በፖለቲካ አንተ ድሉን ልታጣጥም። እንደዚህ አይነት ትግል ትክክል አይደለም። ህሊና ካላችሁ አሁን ዛሬ ዩሪ መጥቶ እንዲተናገረ ምናምን ልትል አትችልም። እረፉ። እኔ በተማጽኖ ነው ዛሬ እያደረኩ ያለሁት። ኦኬ፣ ይሄ ትክክል አይደለም። የምታደርጉበት መንገድ ይሄ የፕሮፓጋንዳ ዋርፌሮች ይሄ ሴሌክቲቭ ትሩዝ ወይ አንዳንዴ ሚክሲንግ the fact with the false narrative ትንሽ እውነትና በርከት ያለ ውሸት መቀላቀል ለብልጽግና ተብሎ ይድረስ ለብልጽግና ተብሎ የተሰራም ፕሮፓጋንዳ ቀልብሶ እዚሁ አማራውን በጎንዮች ትግል መጥመድ። ኦኬ፣ ኢንፎርሜሽን ማዛባት፣ ኢቨንቶችን ዋን ሳይድ ኢንተርፕሪቴሽን መስጠት፣ ኩነታዎችን የአንድ ወገን አንተ ኤርትራ ድርጅት መክፈት ትፈልጋለህ የምትከሰው ግን አማራውን ነው ምናምን አይነት ነገር ሬፑቴሽን ማበላሸት። ፕሮፓጋንዳ እንዴት እንደሚሰራ ጠፍቶን አይደለም። ለአማራው አሁን በትክክል እየነገርን ነው። ለምሳሌ አንድን አኪዩዜሽን ደግመ ደጋግመ መናገር until it feels true። አፋባሃዎች የወያኔ ገረዶች ናቸው ይሉሃል ሊመጡን። አፋባሃ የወያኔ ገረድ፣ አፋባሃ የወያኔ ከዛ ይሄ ሲደጋገም ሪፒቲሽኑ አንዳንድ ጊዜ ሴንስ ኦፍ ትሩዝ ውስጥ እንዲፈጠር ያደርገዋል እና ኖርማላይዝ አድርገዋል። ይሄ ትክክል አይደለም። ይሄ መቆም መቻል አለበት። ፎልስ ባይነሪስ የምትሰሩት አፋባሃዎች ጦር ሜዳ ውለው ድል ባደረጉት አፋድን አያችሁት እየተባለ የሚሰራ ፕሮፓጋንዳ። ጦር ሜዳ ያለው አፋባሃ ነው። እነ ወሸከት አይተኩሱም እኮ እነ ወሸከት 2 ዓመት አይተኩሱም። ወሸከት ማለት የሚወሸክቱ 2 ዓመት ያልተኮሱ ሰዎች ማለት ነው። በነገራችን ላይ የተኮሱትን ለምሳሌ መከታውን አይጨምርም። መከታው በ2 ዓመት ውስጥ 2 ተኩሷል። የሆነ ድሎችም ምናምን አይቻልም። መከታውን አይጨምርም። እነ ወሸከት ግን ስም መጥራት አያስፈልገኝም። ኦኬ፣ እነ ወሸከት እስኪ አንዴ ተኩሱና ድላችሁን እናጣጥም። የወሸከት ፖለቲካ አፋባሃ ይዋጋል፣ እነ ወሸከት ይወሸክታል። ወሸከት የፕሮፓጋንዳ ወሸከት ነው። ወሸከት ጎጃም ላይ፣ ሸዋ ላይ፣ ጎንደር ላይ፣ ወሎ ላይ በአፋባሃ ብራንቾች ኢቭን አፋባሃ ሳይፈጠር በፊት በተናጠል የሚያደርጉትን ድል እነ ወሸከት ቁጭ ብለው አንድ ጥይት ሳይተኩሱ ቤታቸው ቁጭ ብለው በፖለቲካ ፐአፋድ ምናምን ይላሉ። ፐአፋድ ሲሉ ደግሞ they are not talking about መሪው እስክንድር ነጋ፣ they are not talking about መከታው፣ ወይ they are talking about ማስረሻ ሰጤ፣ ወይ they are talking about ጌታ ስራደ፣ ወይ they are talking about ኮሎኔል ፋንታውን። እንደ አፋድ የአፋድ ደጋፊዎች መቼ ነው የሚተኮሰው ብላችሁ ጠይቁ። አሁን በአማራ ትግል ውስጥ ቅድም እንደነገርኳችሁ 2 አይነት ፖለቲካ አለ። የሚወሸክት አለ፣ የሚታገል አለ። የሚታገለው በጠላት ይታረዳል፣ በብልጽግና ይታረዳል፣ በህወሓት ይታረዳል፣ የፊዚካል ሞት ይሞታል፣ የፕሮፓጋንዳ እርድ ይደረግበታል፣ እንደገና እዚህ በአፋድ ስም ይዘመትበታል፣ ሌሎች ይዘምቱበታል። በርካታ ዘመቻዎች ብልጽግና ይዘምትበታል፣ ጠላት ይዘምትበታል፣ አፋድ ይዘምትበታል።
በአፋድ ስር የተለያዩ ደግሞ ፍላጎታቸው የተቃረኑ ኃይሎች ያኮረፉ ቡድኖች የተለያየ አንጃ ይዘው ግን ስቲል ይዘምቱባቸዋል። ይሄ ትክክል አይደለም። ይሄ ትክክለኛ ፖለቲካ አይደለም። እነ ወሸከት እንዲተኩሱ ሆነስትሊ የክብር ጥያቄ አቅርቡልን። እኔ የማልፈልገው ፖለቲካ ውስጥ አትክተቱኝ። ኦኬ ምን ይላሉ? ሰሞኑን ከሰማኋቸው ይሄ ሂሮ ቪላን ኢንቨርዥን የሚባል ነገር አለ። ሂሮ ቪላን ኢንቨርዥን ምን ማለት እንደሆነ ታውቃላችሁ? የቦታ ማቀያየር አይነት ነገር ነው። ሂሮ ቪላን ኢንቨርዥን ማለት ሳክሪፋይስ የሚያደርጉትን ሰዎች እንደ ኤክስትሪሚስት ሁሉ፣ ለምሳሌ አፋብኃ ሄዶ በመዋጋቱ እንደ ጽንፈኛ ምናምን ከኦሮሞ ጋር ሲቪል ዋር ሊያመጣብን ሁሉ እንደ ሴቶቹን ምናምን አስጨፈጨፈ ምናምን አፋብኃን ማለት ነው። እኔ ሊትራሊ በጣም ነው ያፈርኩት። ምን አይነት ፖለቲካ ይሄ ሂሮ ቪለን ኢንቨርዥን የሚባለው? ታገለ የቦታ ማቀያየር ማለት ነው። ሌባው ጀግና ይሆናል፣ ጀግናው ሌባ ይሆናል። ልክ የማነው የበርባንና የክርስቶስ ታሪክ እንደማለት ነው። ኦኬ የሂሮ ቪለን ኢንቨርዥን ማለት የበርባንና የክርስቶስ ነው። ነፃ የሚያወጣ ክርስቶስ ነው፣ የምትሰቅለውም እሱን ነው። ሌባው በርባን ነው፣ ጀግናህም እሱ ነው። የበርባን ፖለቲካ ደቂቀ በርባኖች፣ ይሄ መቆም አለበት። ትክክል አይደለም። ኦኬ የተዋጋው ሀብቴ ከሆነ ሀብቴ ነው። nothing more nothing less። ጌታ ስራደን ማግነን ከፈለግ ጌታ ስራደ ጦር ሜዳ ውሎ ይምጣ፣ አለቀ። ሲምፕል ፖለቲክስ። ድሉ አርበኛ ሳሚ ከሆነ በአፋብኃ አፋብኃ አርበኛ ሳሚ ነው፣ አለቀ። ኢያሱን ማግነን ከፈለግ ጦር ሜዳ ውሎ ይምጣ። ሊታይ በሚችል ሊቆጠር በሚችል ኢምፔሪካሊ ለቀይ መስቀል ትክክለኛ ወታደር ቆጥሮ ሲያስረክቡ ምርኮኛ ምናምን መከታው ይሄን አርጎ ትንሽ አይተነዋል። የለም ከዛ ውጪ እረፉ። ይሄ ሂሮ ቪላን ኢንቨርዥን መሳፍንት ባዘዘውን ይዘመጣ ያለው መንበርን ይዘመጣ ገለባብጠ ቦታ ጀግኖቹን ባንዳውን ጀግና ምና ይሄ በርባኑን ክርስቶስ ክርስቶሱን በርባን። የበርባን ፖለቲካ መቆም አለበት። የሚሞትልህ አፋብኃ የምታሞግሽው አፋድን እረፉ። ይሄ የበርባን መንፈስ የተወጋ ይሁን። ትክክል አይደለም። ይሄ ሂሮ ቪላን ኢንቨርዥን የሚዋጉት መስዋዕትነት የከፈሉትን እንደ ኤክስትሪሚስት ይስሉና ኢንአክቲቭ ሆነው የተቀመጡትን ደግሞ ሪስፖንሲብል ፒስ ላቪንግ ምናምን። ሰሞኑን አይታቸዋል። አፋዶች ሴቶቻቸው ያልተገደሉት ስላልተዋጉ ሪስፖንሲብል ስለሆኑ ፒስ ላቪንግ ስለሆኑ። ታዲያ ከአብይ አህመድ ጋር አትገራረድም እንዴ? ፒስ ላቪንግ ከሆንክ ሪስፖንሲብል ከሆንክ ምትወሸክት ከሆነ ከውጊያ ይልቅ ውሽክትና ከሆነ የ2 ዓመት ሌገሲ ታዲያ ሄደህ ከአብይ አህመድ ጋር ወሽክታ ካረጋ ከበደ ጋር ተደራደር ሂድና። የሚተኩሰውን ነው እኛ የምንደግፈው። መጨረሻም ላይ ድልም ይሁን ሬሌቫንት የሆነ ድርድር ይዞልን የሚመጣው የሚተኩሰው አካል ነው። ለምን የማንፈልገውን ታናግሩናላችሁ? ውሽከታ ይብቃ። የወሸከት ፖለቲካ ይብቃ። ይሄ ትክክለኛ ፖለቲካ አይደለም። ይብቃ። አሁን እየተደረገ ያለው እንዴት ሰው ምንድነው እየተደረገ ያለው? ሳይኮሎጂካል ኢምፓክቱ በሶፐርተሮችም ላይ በአፋብኃም ላይ አንደኛው ዲሞራላይዜሽን ነው። ዲሞራላይዝ የአፋብኃን ደጋፊ ዲሞራላይዝ ማድረግ ማለት ምን ማለት ነው? ኢንጂነር ደሳለኝ ቱባ መከላከያ ማርኮም ቢመጣ የሚጠብቀው ዘመቻ ነው። ታውቃላችሁ ይሄን? ቆይ እስኪ የትም ብትገባ አንለቅህም፣ አንገትህን እንቆርጣለን ይላል ትሩላቭ። ዛሬም እዚህ ፉከራ ላይ ናችሁ። ትሩላቭ የትም ብትገባ አንለቅህም፣ አንገትህን እንቆርጣለን ትሩላቭ _67 ምናምን። አረፉ እንጂ ወገን፣ ተው እንጂ ተው። ይሄ ጥሩ አይደል። እኔ በስንት ጊዜ ነው የመጣሁት። እኔ ፖለቲካ ሰልችቶኛል። በዚህ ላይ
በጎጠኞች ከሁሉም ካምፕ ተባረር ያለው እንደምታውቁታ ከንትን ኃይለ ኢየሱስ ከጎጃም አባሮኛል። ወሎ የበላይነህ ሰልጥ አርጌ ነው። ጎንደር የማን ነው ይሄ አያሌው መንበር ነው እንደምታውቁት። እኔ ዩሪ ደጋፊ የለኝ አረ አንዴ አያሌው መንበርና መሳፍንት ሲተነትኑ ጎበዝ ነው አሉኝ በነገራችን ላይና ዩሪ ጎበዝ ነው አለ መሳፍንት። ግን የጎጃሙ ጎጠኛ ሁለት አያውቅም ማለት እንደ አህያ ሰርቶላቸው አባረሩት ምናምን አለና ቃል በቃል ቆይ ሪከርድ የተደረገ አለኝና ቃል በቃል የሚለው ማለት ነውና ግን አለ የዩሪ ችግር አለ እንግዲህ በመሳፍንት ትንተና ነው የዩሪ ችግር አለ። ቁጭ ብዬ ኢንጆይ ያርግ ደግሞ እንዳታስወጡኝ ነገ ስመጣ እሺ እንዳታስወጡኝ። የዩሪ ችግር አለ ለአንድ ወገን መስራት አለበት አይኑን ጨፍኖ ኮንስቲቱንሲ ያለበለዚያ እንትን ነው የሚሆነው። ይሄ ኮንስቲቱንሲ ያለው ማለት በመሳፍንት ግምገማ ወይ ቅልጥ ያልኩ የጎንደር ጎጠኛ መሆን አለብኝ ወይ ቅልጥ ያልኩ የጎጃም ጎጠኛ መሆን አለብኝ ወይ ቅልጥ ያልኩ የወሎ ጎጠኛ መሆን መቻል አለብኝ። በቃ ኮንስቲቱንሲ ያለኝ እንዲባል ማለት ነው። እና እኔ የፖለቲካ ፓርቲ የለኝም። በቃ ጄኒውን የሆነ ፖለቲካ ትንተና ሰጥቼ ናሬቲቭን ሼፕ አድርጌ ምናምን እሄዳለሁ። አለቀ በቃ። በድርጅትም መጠርነፍም አልፈልገው ለዛ ነው። እና እነሱ እቺ በጎጥ የሚያገኙዋትን ጭብጨባ እንደ ኮንስቲቱንሲ ነው የሚያዩት። በነገራችን ላይ አሁን ሰሞኑን ዘብ ምናምን ብለው ደግሞ ፋኖቹን እርስ በርስ ነፍሰ ገዳይ ምናምን እያሉ ሲዘረጥጡ ራሱ በጣም ዘግናኝ ነውና ራሳቸው ኮንስቲቱንሲ የላቸውም እኮ። አሁን ኃይለ ኢየሱስ አዳሙ ምንም ኮንስቲቱንሲ የለውም፣ ግን ሲመጣ የጎጃም ልጆች ናቸው የሚገባው አረ ማረፊያው። ያው መቼም ምንድነው እናት ሌባ ልጇንም ቢሆን ከአባት እየደበቀች ምናምን ቤት አሳድራ አባት ከቤት ቢያባረረውን ባጥር ዘሎ ምናምን ትንሽ ብር እየሸጎጠች ምናምን እንደዛ በሉት ጎጠኝነት። እነዚህ ልጆች ተንዘላዝለው ሲመጡ ያስገቧቸዋል። ግን ደግሞ 6 ወር የዘለቀ ፖለቲካ መስራት አይችሉም። ምክንያቱም ፖለቲካቸው በአማራ ትግል ውስጥ የተሸነፈ ነው። ኢትዮጵያ ውስጥ ቦታ የለውም አሁን የነሱ ቦታ ማለት። አሁን አስቡት እንደ አማራ ጎንደር ክልል ሆነ አልሆነ ለኛ ምን ሴንስ ይሰጠናል? ምን ሴንስ ይሰጠናል? አሁን ባለችው ኢትዮጵያ ጎንደርን ክልል ብታደርጋት እኔ የፈረሰ የፊት አውራሪ ምናምን ቤት ለማየት ምናምን ሄድኩ አልሄድኩ ነው ጎንደር። ጎጃም ክልል ከሆነ በኋላ ጎጃም ሄድኩ አልሄድኩ ምናምን ይሰራልኝ። ወሎን ክልል ካረከው በኋላ እኔ ኢሞሽናል አታችመንቴ ከአማራ ጋር ነው። ወሎ አማራ ከሆነ በደስታ ምናምን በቃ ሙሉ ኤሪያውን ወሎን ማየት ጎጃምን ማየት ጎንደር ማየት ምናምን። ከገነጣጠልከው እኮ ጎንደር የጎጠኞች ናት። አይ ዶንት ጊቭ አ ሺት። እኔ ምን ይሰራልኝ? ጎጃምም የጎጠኛ ነው፣ ወሎም የጎጠኛ ነው የሚሆነው ከገነጣጠልከው። እና ፖለቲካው ይሄን ነገር የማያዋጣ ትግል ውስጥ ገብታቸዋል። አሁን ለነገሩ ማኒፌስቶውንም ሰሞኑን ስለምናወራው ያው እነሱም ሊሸጡት ይሞክራሉ። አሁን አፋድ ማኒፌስቶ አለው ምናምን ይሏቸዋል። አፋድ ማኒፌስቶ አይደለም ያለው ፕሮቶ ማኒፌስቶ ነው። ኦኬ ልክ ሶፍትዌር ስትሰሩ